እንዲናችሁ ተመልካቾች ሳምንታዊው ዓለም ሸማች ፕሮግራማችን ጀምሯል። በዛሬ ዓለም ሸማች ፕሮግራማችን እንግዲህ እንደሚታወቀው ከፍለፊታችን የአሸንዳ በዓል አለ፣ እንዲሁም አዲስ ዓመት አለ። በመቀጠልም ደግሞ የመስቀል በዓላቶች ከፍለፊታችን አሉ። ከዛ በመነሳት በከተማችን በተለያዩ ቦታዎች እየተዟዟርኩኝ አሁን እንግዲህ በሽሮ ሜዳ ገበያ ነው የሚገኘው። የበዓል አልባሳቶች ዋጋቸው ምን ይመስላል፣ አማራጮች አሉ የሚለውን እንዲሁም የባህል ልብሶችን የሹፎን ልብሶችን እየተዟዟርኩኝ ወደ እናንተ የማደርስ ይሆናል። ፕሮግራሙን ወደ እናንተ የማደርሰው እኔ ነጻነት ባደግነኝ። አብራችሁን ቆዩ። በዓላት ሲደርሱ ለኛ ኢትዮጵያውያን የደስታ የፍቅርና የአንድነት መገለጫዎች ናቸው። ከዚህ ሁሉ በስተጀርባ ደግሞ በዓልን በዓል ከሚያደርገው ሌላኛው ትልቁ ድምቀት የበዓል አልባሳት ናቸው። በዓላት በደረሱ በመድረሻቸው በተለይም ደግሞ አዲስ ዓመት በመጣ ቁጥር የሀገራችን አልባሳት ገበያ ይደራል። እነዚህ የአክሱም ፈትል ይባላሉ። የአክሱም ፈትል ናቸው። የእጅ ጥልፍ ማለት ነው። የእጅ ጥበብ አሁን የአሸንዳ አዳዲስ የመጡ አሉ። የአሸንዳ የተዘጋጁት ማለት ነው። አክቹአሊ ሁሉም እንኳን በማንኛው ቀን ለፕሮግራም የሚለበሱ ናቸው። በስፔሻሊ ለአሸንዳ የተዘጋጁ ግን እነዚህ ናቸው። አዳዲስ የመጡ አሉ። የድሮ የነበሩ ስፌቶች ስራዎቹ እንደ አዲስ መጥቶ ባሁን ማለት ነው። አሁን ላይ በአዲስ ዲዛይን ነው የሰራችሁት? አዎ በአዲስ ዲዛይን የድሮ የነበረውን በአዲስ ዲዛይን መጥቶ ለአሸንዳ ላይ የሚለበሱ ማለት ነው። እንዴት ነው ለአሸንዳ በዓል ሰው እየገዛ ነው? ምን አዲስ ነገር አለ? አዎ ቆንጆ ነው፣ ምንም አይልም። ዋጋቸው እንዴት ነው? ዋጋቸው ያው የእጅ ጥልፍ ትንሽ ከበድ ይላል። አሁን ወደ ዘመናዊነትም ስለሄድን የስንጀርም ስለሆነ የሚጠቀመው አብዛኛው ሰው የእጅ ጥልፍ ትንሽ ያስቸግራል። ትግስትም ያስፈልገዋል፣ ጊዜም ይወስዳል። በዛው አንፃር ትንሽ ከሌላው ትንሽ ወደድ ይላል። ይሄ ስንት ነው እስቲ አንድ ቆንጆ ምትዩ? ካሁን ቆንጆ እስከ 22000፣ ዝቅተኛው እስከ 9000 ይገኛል። ከፍተኛው ደግሞ እንዳልኩሽ 22 23000። አማራጮች አሉ። ያው እንግዲህ ለአዲስ ዓመት ቢጫ ነው። ቢጫዎች አሉ እንደነዚህ አይነቶች ቆንጆ ቢጫዎች አሉ። እነዚህ ዲዛይን ደግሞ ቆንጆ ዲዛይኖች ናቸው። ሰው አሁን ቀለል ያለ ነገር ስለሚፈልግ በቀለል ባለ ዋጋ የሚሸጡ ናቸው። አሁን የለበሽው በጣም ነው የሚያምረው። ያምራል። ይሄ ለአዲስ ዓመት ይሆናል። ይሄ ለአዲስ ዓመት ይሆናል። ይሄም ከለሮች አሉ የምታያቸው። እነዚህ ቆንጆ ልብሶች አሉ። ቲሸርት አላቸው፣ ያምራሉ። ለአሸንዳ በትዕዛዝ ለማሰራት ነው የመጣሁት። አሁን ግን ለመምረጥ አስቸገረኝ። ራሱ የዞርክ ሁሉንም ሳይ ለመምረጥ ተቸግሬያለሁ በጣም። አሁን ጠዋት እየመጣሁ ነው የዞርኩ ነው። ብዙ አማራጮች አሉ። ዋጋ ተመጣጣኝ ነው። ከትንሽ እንዳቅምህ ካለ ከትንሽ ጀምሮ እስከ ከፍ ያለ አለ። እንዳቅምህ ተመጣጣኝ አለ። ከጥጥ ፈታዮቹ እጆች እስከ ሸማኔዎቹ ጥበብ፣ ከባህላዊው መልክ እስከ ዘመናዊው ፋሽን ዲዛይን ገበያዎቹን በነጭና በደማቅ ቀለማት ያሸበርቃሉ። እያንዳንዱ ክር፣ እያንዳንዱ ጥልፍ የራሱ ታሪክና ውበት አለው። አምሮብሻል። አመሰግናለሁ። አሸንዳ በዓል መስለሻል። አመሰግናለሁ። እሺ፣ ሽሮ ሜዳ ገበያ ነው ያገኘሁሽ። ለምን ነበር የመጣሽው? የባህል አልባሳት ጌጣጌጦች ለመግዛት ለአሸንዳ። ከየት ነው የመጣሽው? ከእስራኤል። በጣም ነው የምወደው ካልቸሩ። የአሸንዳ በዓል አንቺ ምን ልዩ ትዝታ አለሽ? ያ ልጅነት ላይክ የበፊት የልጅነታችን ያስታውሳል ነው። አሁን ደግሞ እንደ ፋሽንም ሆነ ላይ ትንሽ ሰው ደስ ይላል እንትን ያለው ድባብ ነው። እንዴት አየሹ ገበያውን? አሁን ምን ገዛሽ? የአሸንዳ ጌጣጌጦች፣ ቀሚሶች፣ ጫማ፣ የአሸንዳ ሙሉ ነገሮች ገዝቻለሁ። ዋጋው እንዴት ተመለከትሽው? አማራጮች አሉ ወይ? ያ በጣም ብዙ አማራጮች አሉ። ብዙ የሚያማምሩ አዳዲስ ነገሮች አሉ። በዛውም ልክ ዋጋው በየጊዜው ይቀያየራል። በእርግጥ ግን ቢሆን አሪፍ ነው ያው ስለሚፈለግ። የተለየ ትርጉም ይሰጥሻል የአሸንዳ በዓል? በቃ የአሸንዳ በዓል የሴቶች ነጻነት ስለሚገልጽ ሴት በነጻነት የምትጨፍርበት የምትወጣበት። አሁን ሀገራችን ሌላ ቀን ሳይፈቀድልን ለመውጣት ለመጫወት አሸንዳ ሲሆን ግን ግዴታ ነው። በቃ አሸንዳ ሴት ልጅ በደንብ ደምቃ የምትታይበት የአሸንዳ በዓል አብዛኛው ሴት ልጅ በየትኛውም ክልል ላይ ደምቃ የምትታይበት ስለሆነ ጌጣጌጡም ልብሱም ባህልን ማንነትን የሚገልጽ ስለሆነ በጣም ያምራል።
በዛሬው የዓለም ሸማች ፕሮግራማችን የበዓል አልባሳት ቅኝት አድርገናል። ከፊት ለፊታችን ባሉት ጊዜያት ተከታታይ በዓላት በመኖራቸው በአብዛኛው የከተማ ውበት የሸማችና የነጋዴው ገበያ ልውውጥ ከወትሮ የተለየ የሰው ግርግር ለከተማው የተለየ ውበት ሰጥቶ ተመልክተናል። እንግዲህ በሽሮ ሜዳ ገበያ ነው ያሉት። ከጀርባዬም እንደምትመለከቱት አብዛኛው ሰው አስቀድሞ ለአዲስ ዓመትም እንዲሁ ለመስቀልም ለአሸንዳ በዓል እየሸመቱ ነው የተመለከትኳቸው። እጅግ በጣም ብዙ አማራጮች የተለያዩ ዲዛይኖችንም ተመልክቻለሁ። እንግዲህ ከአምናው ዘንድሮ ትንሽ የዋጋ ለውጦችም እንዳለ ነው የተረዳሁት። አሁን ደግሞ ሌላ ቦታ ሄጄ ያለውን አማራጭ ለናንተ ማሳያችሁ ይሆናል። አሁን ደግሞ ሾላ ገበያ ተገኝቻለሁ። ሾላ ገበያ እንግዲህ ዞር ዞር ብዬ ስመለከት የተለያዩ ሹፎን ልብሶችን እየተመለከትኩኝ ነው ያለሁት። እዚህ ያለውን ደግሞ ገበያውን አማራጮችን ወደ እናንተ የማደርስ ይሆናል። ዓለም ሸማች ይቀጥላል። አብራችሁ ቆዩ። አሉ ቆንጆ ቆንጆ ሹፎኖች የበዓል ሳተኖች አሉ። ሜታሊክ የሚባሉ ጨርቆች አሉ። የአሸንዳ ደግሞ አሉ። በቻይና የሚሰሩ በጥልፍ የሚሰሩ አሉ። ቆንጆ ቆንጆ ልብሶች አሉ። ሀገር ውስጥ የሚመረት አለ፣ የውጭም አለ። እንደ አይነታቸው ናቸው የሚለያዩት። ያው ከ6500 እስከ 5000 አለ። ሜታሊክ ሹፎኖች ደግሞ አሉ። እስከ 5000 አለ፣ 3500 አለ፣ 4000 አለ። ያው እንደ አይነቱ እንደ ኳሊቲው ይለያያል ዋጋው። ቆንጆ የሚባለው የትኛው የምን ሀገር ነው? ሳተን ነው አለ። ከዱባይ የሚመጡ ሳተኖች አሉ። እነዚህ ፈርጥ ያላቸው አሉ። እስከ 9000 ብር ይሸጣሉ እነሱ። ኖርማል ሳተን ከሆነ ደግሞ 5000 6000 ይሸጣሉ። ገበያ ጥሩ ነው የሚባለው። እርግጥ ያው እግዚአብሔር ይመስገን ጥሩ ነው የሚባለው እንዳምና ባይሆንም። በሽሮ ሜዳና በከተማዋ ዋና ዋና መንገዶች ዳር ያሉ የባህል ልብሶች ሱቆች ተደርድረው ሲታዩ የሱቆቹ መስኮቶችና የውጭ ግድግዳዎች በቀለማት ያሸበረቁ የባህል ልብሶች፣ ቀሚሶች ተውበው መመልከት የተለመደ ሆኗል። ለአሸንዳ የሚሆኑ ለቡ የሚሆኑ ጌጣጌጦችና አልባሳትን ያስኩት እና ቤት ላይ ደግሞ ዲኮር የሚሆን ሀገራዊ ነገር ሀገራችን የሚያስተዋውቅ የተለያዩ ቆንጆ ቆንጆ እቃዎችን ይዣሉ። ለምሳሌ እነዚህ ለአሸንዳ ግንባር ላይና አንገት ላይ የሚታሰሩ ናቸው። ይሄኛው ከለሩ ደብለቅለቅ ያለው የራያ አካባቢ ይደረጋል። እነዚህ ደግሞ ቢጫና ቀዩ ደግሞ ወደ ትግራይ ክልል ወደ መቀሌ ብዙ ጊዜ ይዘወተራል። ይሄ ጎባጎብ ነው። ጎባጎብ ማለት ደግሞ አንገት ላይ ሴቶች የሚያደርጉት ነው። በመስቀሉም አለው። ሌላ ደግሞ ያለን እኛ ጋር እንዲሁ አነስ ያሉ ለአሸንዳ የሚሆኑ የሚለበሱ ድሬዎች አሉ። እነዚህ ከክር የሚሰሩ ሴቶች ናቸው ብዛት አንገታቸው ላይ ያደርጋ ወገብ ላይ አንገት ላይ ይደረጋል። ሌላ በኬሾችም አሉ። እነዛ በጨሌ በአምባር አለ ደግሞ ለእጃቸው ለእጅ የሚደረግ አምባር ነው። ጎባጎቡ እስከ 800 ብር እንደዛ ይሸጣል። እነዚህ 300 ብር 250 ይሸጣል። እስካሁን ባለው ነገር በጣም ቆንጆ ነው። ሲቀረብ እያለ ደግሞ ሲመጣ ሞር የተሻለ ይሆናል። ያው አገር ቤት በልጅነታችን አክብረን ያለፍነው አሸንድዬ ነው እኛ ጋር የምናከብረው ማለት ነው። አሸንድዬ አለ፣ ሶለል አለ፣ ይለያያል ሁሉ። የትግራይ ይለያል፣ የሰቆጣ ይለያል፣ የላሊበላ ይለያል። አንድ አይደል? ምንድነው የሚባሉት እነዚህ ሜታሊኮች ናቸው አላቸው። አይነትም ከለርም አላቸው። ኖርማል ሽፎኖች ደግሞ የሚባሉ ደግሞ አሉ። ሽፎኖች እነዚህ አይነት ሽፎኖች አሉ። እዛ ጋርም አሉ። ሳተኖች ደግሞ በዚህ በኩል ያሉ ሳተኖች ሻይን ያላቸው ሳተኖች አሉ። እነዚህ አሁን ሳተን ይባላሉ። እነዚህ በሙሉ ሳተን ናቸው። ሳተኑ ስንት አልከኝ? እነዚህ 6000 ብር አለ። ያሸንዳ አሁን በብዛት እያሰራ ያለው ሳተን ነው። በቃ እነዚህ ሳተኖች ነው እየተሰሩ ያሉት። በእነዚህ ሳተኖች ነው እየተሰራ ያለው በብዛት። የሀበሻ ቀሚስም እንደነዚህ አይነት በቻይና በሚባለው ጨርቅ እየተሰራ ነው። በግሩፕ ነው በብዛት ያሰራል። አሁን ደግሞ አሸንዳ ነው። ከዛ ቀጥሎ አዲስ ዓመትም አለ፣ መስቀልም አለ። እያሰራ ነው ሰው። አዲስ ዓመት ብሎ አንዳንድ ሰው ጣል የሚል ስራዎች እየሰራን ነው ያለነው። ያማምር አለ። እነዚህ ሜታሊክ ምናምን የሚባሉ አዳዲስ ነገሮች ናቸው። ቆንጆ ናቸው። እነዚህ ምንድን ነው የሚባሉት? እነዚህ ሳተን በሻይን አዲስ የመጡ ናቸው። ሜታሊክ ሽፎኖች ደግሞ አሉ። እነዚህ የትኛው ነው ቆንጆ የሚባለው? ስፔሻሊ እነዚህ ሳተኖች አሁን ፋሽን ሳተን ስንት ነው ይሄ? እነዚህ እስከ 5800 ድረስ ያምራሉ። ቆንጆ ወጣ ያሉ ናቸው። ዋጋቸው ሙድ የሚባሉት እነዚህ ናቸው። እነዚህ ያሉ እስከ 4000 ብር ድረስ። እስከ 4000 ብር። ይሄ ምንድን ነው የሚባለው? እነዚህ ሽፎን ሜታሊክ ሽፎኖች ናቸው። እነዚህ
አሁን ላይ እንግዲህ ሽፎን እየተለመደ መጥቷል። በተለይ ለተለያዩ ፕሮግራሞች በፊት እናቶቻችን ነበሩ። ከሱ አንፃር ምን ይመስላል አንቺ የተረዳሽ? ደስ ይላል፣ ያዘንጣል። በጣም ቆንጆ ነው፣ ሰው ይወደዋል። በጣም ነው የሚያምረው። ለቡድን ሲደረግ ያምራል። ፕሮግራም ሲኖር፣ የጋሃት ሲኖር ደስ ብሎት ነው ሰው የሚለብሰው። በሾላ ገበያ እንዲሁም ደግሞ በሽሮ ሜዳ ተዘዋዙሬ ገበያው ምን ይመስላል በተለይ የባህል ልብሶች ሽፎኖች ምን ይመስላል የሚለውን ነበር እየተዘዋወርኩኝ ለእናንተ ሳሳይ የነበረው። እንግዲህ እንደተመለከትኩት ሰዎች ቀድመው የማሰራት ነገር አለ። በተለይ የተለያዩ አማራጮች አሁን ላይ እንደመጡ በተለያየ ዲዛይን ከለሮችም እንደመጡ ነው የተመለከትኩት። ለዛሬ የነበረኝ ዓለም ሸማች ቆይታዬ ይህን ይመስል ነበር። ሳምንት ደግሞ በሌላ መሰናዶች ዳግም እንገናኛለን። እስከዛው መልካም ሳምንት።